ወደ ሰው ጅብ የተቀየረው ወንድማችን እስካሁን ድረስ የት እንዳለ አይታወቅም ነበር። እናም ጓደኞቹም ሆነ ቤተሰቦቹ እየፈለጉት ነበር። ነገር ግን የት እንዳለ እንኳን ከዛ ወዲህ የት እንደገባም አይታወቅም። እናም የሰው ጅብ ያደረገችው ልጅቷ ጋር ተደውሎ የት ነው ያደረሽው? እባክሽን መልሽው እያሉም ሲጠይቋት ነበር። እናም አርፋችሁ ካልተቀመጣችሁ እናንተንም እንደሱ ነው ማደርጋችሁም ስትል ነበር። እናም አሁን ላይ ግን ልጁ የት እንዳለ ታውቋል ማለት ነው። እናም ልጅቷ ራሱ እናንተ ካልተዋችሁ ለምንድን ነው የምትከታተሉኝ? ካልተዋችሁ ግን እናንተንም እንደሱ ነው ማደረጋችሁ። ከፈለጋችሁ ያላችሁበት ድረስ መጥቼ እንዲሁም ደግሞ ካላችሁበት ላይ ራሱ ማስቀረት እችላለሁ ስትልም ነበር ማለት ነው። እናም ብዙ ነገር አውቃለሁ እኔ እናንተ ምን እንደሆናችሁ፣ የት እንደሆናችሁ፣ ምን እንደለበሳችሁ፣ የት እንደምትሄዱም ስንት እንደሆናችሁም አውቃለሁ። እኔ ኃይል አለኝ፣ ብዙ ነገር ማድረግ እችላለሁ ስትላቸውም ነበረ። አርፋችሁ ካልተቀመጣችሁ አሁንም ቢሆን ችግር ውስጥ ናችሁ ትላቸዋለች ማለት ነው። እናም እነሱን ብድቅ አድርገው እንግዲህ ጓደኞች ናቸው ማለት ነው የደወሉላትኝ፣ እኔም እንደሰማሁት ከሆነ ማለት ነው። ኃይል የለሽም፣ እኛ ፈጣሪያችን እናምናለን በደንብ ስለምናምንም እሱን ድንገት እንደሱ አድርገሽው ሊሆን ይችላል፣ እሱም ደግሞ እምነት ጎሎት ሊሆን ይችላል። እኛን ግን አትችይም፣ ኃይል የለሽም፣ ኃይል አንድ ፈጣሪ ብቻ ነው ሲሏትም ነበረ። እኔም ካላችሁበት ቦታ ማስቀረት እችላለሁ። ለምሳሌ የለበሳችሁትንም መናገር እችላለሁ። አሁንም የት እንደሆናችሁ ስንት እንደሆናችሁ መናገር እችላለሁ። እስኪ ካወቅሽ ምን አይነት ልብስ ነው የለበስነው ሲሏት ማለት ነው። እንዳለ የለበሱትን ልብስ ከኮፍያቸው አልቀረም ከሁሉ ነገራቸው ነበር የተናገረችው። እና እነሱም ደንግጠው ከመኪና ላይ ይወርዳሉ። ወርደው ሲያዩ ምንም ነገር የለም፣ ከኋላም ማዩ ምንም ነገር የለም። እንዲህ በጣም ደነገጡና እንግዲህ ተመለሱ ማለት ነው። እሷን ማፈላለግ ራሱ ፈርተው እችማ በጣም ከባድ ነች ብለው ነው የተመለሱት። ማለት ለሰይጣን ፊት እኮ ከተሰጠው እኮ ሁሉንም ነገር እኮ እንትን ይላል ያቃል። ማለትም ያቃል ካል ነው ያቃል ማለት ለሰይጣን ቦታ ከሰጠ ነው ማለት ነው። እና ልጅቷ ግን እንዳለ እናንተንም እንደሱ ነው ማረጋችሁ ከፈለጋችሁ፣ እኔ ግን አለቃችሁም። እኔን ማተዊ ከሆነ እናንተን እንደሱ አድርጌ ማለትም እሱንም ለምኘው ነበር ተው ብየው ነበር። ነገር ግን ስላልሰማኝ ነው ብላ ነበር መልስ የመለሰችላቸው በስልክ ማለት ነው። ከዛም እነሱም ተደነጋግጠው ስልኩን ይዘጋሉ ማለት ነው። እናም አሁን ላይ ግን በጂብ ወይ ወደ ጂብ የተቀየረው ልጅ ማለት ነው የት እንዳለ ስንት ቀኑ አልታወቀም ነበር። እናም እናትየው ራሱ ጓደኞቹን ልጅን ለጂብ አስበላችሁ እያሉ በጣም ብዙ ነገር እያሉ እና እየተፈለገ እያለ ዛሬ ግን ተገኝቷል። የሆነ ቦታ ነው የተገኘው ማለት ነው። የሆነ ጫካ ውስጥ ነው የተገኘው። እናም የሆነ ሰዎች አግኝተውት በጣም ታሟል ብለው ደወሉ ማለት ነው። እናም አሁን አግኝተውታል ማለት ነው። እዚህ ጋር ፊት ለፊት እንዳስገባውላችሁ በፎቶ ላይ ልጁ ድንጋይ ነው፣ አያወራም፣ ምንም አይናገርም ማለት ነው። እናትየው ራሱ በጣም ነው የሚያሳዝኑት እውነት ለመናገር። እና ሀገራችን ላይ ያለ ነገር በጣም ነው የሚያስጠላ። ሰሞኑን የመጣ ነገር ማለት ነው። ከዚህ ከ4 ቀን ነው ከ5 ቀን በፊት ቪዲዮ ሰርች ነበር ማለት ነው። እዛ ጋር ብዙ ኮሜንቶች አሉ ማለት ነው። እንደኔም ግራ የተጋባችሁ ናችሁ ሁላችሁም ማለት ነው። ምክንያቱም እውነት ነው ውሸት ነው የሚለውን ነገር ማለት ነው። እኔ ራሱን እንጃ ማለት በጣም ተስፋፋ ማለት አለኮ አውቃለሁ እኔ አለኮ ግን በጣም በዛ ማለት ይህን ያክል እንጃ አላቅም። ብቻ በዛ በኩልም ስትሄዱ የሰው ጅብ ነው። በዚህ በኩል ደግሞ እንግዲህ ሚኪ የት እንደጠፋ ራሱ አይታወቅም ማለት ነው። ካሜራማኑ እንግዲህ ሚኪ ደብዘው ጠፋብን ከሴትዮዋ ጋር ሲጋፈጥ ነበረ። ብዙ ነገር እያደረገ ነበረ። እንግዲህ እውነት ይሁን ውሸት እሱን ፈጣሪ ነው የሚያውቀው። በእውነት እኔ እንጃ ማለት ይህን ያክል ሀገራችን ላይ እንደዚህ አይነት አለ እንዴ? ማለት እስከዛሬ ሳናይ እስከዛሬ ሳይሰሩ እንዴት ስቆይ የሁሉ ነገር በአንዴ ማለት ዩቱብ ላይ እንዴት ተስፋፋ? እኔ ግራ የገባኝ ነገር ይሄ ነውና ፈጣሪ እንግዲህ እውነት ከሆነም ፈጣሪ እንጃ ከእንደዚህ አይነት ነገር ይጠብቀን። በጣም ከባድ ነው። በአሁኑ ሰዓት ማንን አምናችሁ ነው የምትሄዱት እንዴ? እኔ ማንንም አምኜ አልሄድም። በእውነት መንገድ ላይ ስትሄዱ ሰዎች ይቀየራሉ እንዴ! እንዴት ነው ቆይ ሰውን የምናምነው? ግን እኔ እንጃ ብቻ በጣም ከባድ ነው ያለው ነገር። ውድ ቤተሰቦቼ እኔ የተሰማኝ ነው ያልኩ። እናንተ ማሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እኔ ግራ ስለተጋባው ነው እውነት። አሁን እንግዲህ ልጁ እንግዲህ እስከዛሬ ድረስ ያው ቪዲዮም እየሰራ አልነበረም ማለት ነው።
በቻናሉ 2 ቪዲዮ ብቻ ተጭኗል ማለት ነው። እሱንም ራሱ አይደለም ማለት ነው። ዛሬ ደግሞ እንግዲህ እናትየውም ምናምን ነው እና ብቻ አላቅም ያጂብ እንደሆነ ነው ማለት ነው። ማለትም ድንጋይ ፍዝዝ እንዳለ ነገር ነው። ያ እንግዲህ ጸበል ከሄደ ይድናል። እግዚአብሔር አንድ ፈጣሪ ስለሆነ ይሄ ሰይጣን ነውና ስለዚህ ብቻ አላቅም። ለሀገራችን ጸልዩ። በእውነት እንደዚህ አይነት ነገር ካለ በጣም ከባድ ነው። በጣም በተለይ እንደዚህ ተስፋፋ በጣም ተስፋፋው እንጃ ብቻ በጣም ይከብዳል እውነት ለመናገር አላቅም በእውነት እኔ በቃ እኔ እንጃ። በስማም እኔም ቆይ ማንን ነው የምታምኑት? ሰው ከሆን በአሁኑ ሰዓት እኮ አምናችሁን በቃ አብራችሁ መሄድ አትችሉም። ቤታቸውም ሄዳችሁ ማደር አትችሉም። ቤታቸው ራሱ እኮ ሰው ቤት ተቀየሩ ምናምን እኔ እንጃ ብቻ በጣም ነው የሚከብደው። ግን ደግሞ ዩቱበሮች ዝም ብላችሁ ከሆነ የምትሰሩት የሆነ አይዲያ የፈጠራችሁ እኔ ግራም የሚያገባኝ ነገር ምንድን ነው? አብዛኛውን ጊዜ ኢንተርቪው የሚደረጉ ሰዎች ማለት ነው ድምጻቸው አንድ አይነት ይሆንብኛል በተደጋጋሚ እግዚአብሔር እኔ በተደጋጋሚ ሰማለሁ እና